ፈንክሽን የሚያደርገው ከርቭ ሲሆን ሲጣመም ማለት ነው። ሲጣመም አይደል? እሺ ከርቭ ሲሆን የተፈቀደ ነገር ሁሉ ግዴታ ነው አይገልጸውም ብለሽ ነው የምታስቢው? ነገር ማፊስ ሲቀሰቀስ ፓራላይዝድ ሆኖ ይነሳል። ባሎቻቸውን ስለሚደሩ ሚስቶች ያሰብኩኝ ነበር ምን አይነት ስትሪንግዝ ቢያዳብሩ ነው? ሰለላሁ ዐለይሂ ወሰለም እኮ ኸዲጃ እስክትሞት ድረስ 25 ዓመታቸው አስበዋል። በ25 ዓመት ወጣት የ40 ዓመት ሴት አግብቶ እስከ ንቡዋ እስኪመጣ እስከዛ ድረስ ከአንድ ሚስት ውጪ ሰለላሁ ዐለይሂ ወሰለም አግብተዋል። የከፈለችውን ዋጋ ፍሬውን ሳትበላው ልትበትነው እንደሆነ ትየው። ለምን ትናደዳላችሁ ነው የሚባል አይደለም። የማያናድድ ነገር እየቆነጠጥኩ አይመምህ እንዳታለቅስ ምርቃት እኮ አይደለም የሰጣት ቅቤ አልቀባታለች አንዱ እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነጻ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል። እንግዲህ ያው በጣም ብዙ ሀሳቦችን እያነሳሳን ነው። እንግዲህ በልዩነት አንቺ የምታነሻቸው ሀሳቦች ሞር ሴቶች ጋር የተገናኙ ስለሆኑ ነው ስለ ሴቶች እያወራን ያለ ነውና እንግዲህ ሴት ልጅ በትዳር ስትኖር ከአንድ ባል ጋር ብቻ እንድትኖር ይመከራል። ትገደዳለች ነው ትገደዳለች አይደል? ላይክ ኒካዋስ ካለ ድረስ ከአንድ ባል ጋር ብቻ ነው ህይወት ሊኖራት የሚችለው አት ታይም። በዚህኛው በወንዶች ሳይድ ስናየው ደግሞ የሚታወቀው ነገር አለ። እዚህ ጋር ጠይቅ ጨርሶ ብግን የሚሉ ሰዎች ሊኖሩ ካሉ ብዬ ነው ቀጠራውት ጨርሶ ሰው እንደው ይሄንን አሁን ብዙ ጊዜ ወንዶች ሲያወሩት ይታያል ምናምን ሲያወሩት ይታያል እና አይ ዊሽ ግን ሴቶች ራሳቸው how they feel ወክለሽ ምናልባትም ሀሳባቸውን ሰብሰብ አድርገሽ ከዛ በኋላ ደግሞ ዋንስ መለኮታዊ ትእዛዝ ከመሆኑ ጋር መለኮታዊ ስርዓት ከመሆኑ ጋር ደግሞ ከሱ ጋር መላተም መጋጨትም ደግሞ ልክ አይደለም። ሶ ዲፕ ኢንሳይድ የሚሰማቸው ስሜት ይኖራል። እሱን ደግሞ ከአምላካዊ ትእዛዝ ጋር አስማምተው መሄድ የሚችሉት እንዴት ነው የሚለው ላይ ሀሳብሽን ብሰማ ደስ ይለኛል። ፊሊንጋችንን ከፈለክ ቀድሚያ እሱ ነው እባክሽ። ኢምፓቲ የሚባል ሀሳብ አለ። ሲምፓቲ ይሄ ሰውን ሰውየው ጫማ ላይ ማቆም። ኦኬ ጫማው ላይ ማቆም ማለት ነው። ስለዚህ ሂል ላይ ልታቆሙን ነው? ሂል ላይ አትቆሙ። እሺ ሀሳብ ላይ ልታቆማችሁ። እሺ ለሰይ ጠያቂ አይደል እየጠየቅከው ያለው? ሌላ ጊዜ ጠያቂ ነበርኩ ኦብቪስሊ። ዛሬ ቀንጥሎኝ እንዳትይ ፖድካስት ጥሎኝ እንዳትይ ዛሬ። እሺ ሐላል ሐራም የሚባለው ኮንሰፕት እንዳለ ሆኖ ይሄ እሱን ኢሹ ተወውና ኢሞሽናሊ አንተ ባለቤት ብትደረብህ ምን ይሰማል? እንደወንድ ፔንፉል ነገር አለው። አይደለም በቃላት ትገልጸዋል? አይገለጽም። ኦብቪስሊ ፔንፉል ነገር አለ። ወንድ ሲሆን ደግሞ ሊገዳደል ሙላ ይችላል። ማለት መደፋፈር ነው የሚሆነው አይደል? እሱ ፓርት ነው ሴቶችን የሚሰማቸው። እሱ ነው ኢሞሽኑ። ማለት አንዳንዴ አትገልጸውም። የሆኑ ኪ ፖይንቶች ታች ስትደረግ ብቻ የምታውቃቸው ናቸው። ኢሞሽኑ እሱ ነው። ሐላል ሐራም የሚለው ነገር አስለን አላህ ሲፈጥራት
እዛ ውስጥ እንድታስብ አድርጎ አልፈጠራትም። ሴት ልጅ አንድ ስታገባ ባሏን ብቻ ነው ፎከስ ፖይንቷ የሚሆነው። ይለያል። አላህ ሲፈጥራት ራሱ ይለያል ማለት ይሄ ከልክሎ በማሳጣት ውስጥ አይደለም ያደረጋት። ወንዶችን ሲፈቅድላቸው አቅላቸው ወደዛ ስለሚሄድ ነው የሚፈቅድላቸው። ሴቶችን ሲከለክላቸው በዛ ልክ ስላልሰራቸው እንጂ ይሄ በማጣት ውስጥ በስቃይ ውስጥ የምታሳልፈው ነገር አይደለም። እንደዛ ሆኖ ግን ወንዶቹ 2 ሲያገቡ 3 ሲያገቡ 4 ሲያገቡ ሴቶቹ ምን ይሰማቸዋል የሚለውን ስሜት ተች እንድታደርገው ነው ይሄን ጥያቄ ያነሳሁትና ፔንፉል ፓርቱን አይሰማህን። ይሁን በጣም ብዙ ጊዜ ማያስማማኝ ሀሳብ ምንድነው? ለምን ትበሳጫለሽ ይባላል። አይባልም እኮ ሰውዬው እኮ ወጥታ አለመበሳጨት ይቻላል። አይ እኮ አሁን ቅድም ለጠየቅኩ ጥያቄ ፊል አለ ማድረግ ማለት ነው። እስቲ ፊል አታድርግ ገባህ አይደል? አላለም ምናልባት ሀዊ እንደው ምናልባት ሰዎቹ እንዴት መሰለሽ አሁን አላህ ራሱ ሲፈቅድ ይሄን ነገር ሲፈቅድ እኛ የሚሰማን ስሜት አለ። ቅድም እኔ ጋር ሪፍሌክት ያለክሽው እሱ ስሜት ባይኖር ነው ማለት እንዴት ነው ይሄ ስሜት አይደለም። ብዙዎቻችን እንደዛ ምናምን ይመስለኛል። ተመልካቾችም ሀሳብ ሊሰጡበት ይችላሉ። ማለት እኛ ልክ ሚስቶቻችን ሌላ ባል ቢያገቡ የሚሰማን ስሜት አለ አይደለ? እናንተ ጋር ሊኖረው የሚችለው ስሜት እሱ አይደለም። እሱ ቢሆንማ ላይፈቀድ የሚችል ነበር የሚል አይነት የሆነ ጄኔራል የሆነ ግንዛቤ ያለን ይመስለኛል። ለምሳሌ ቅድም አልሽኝ አይደለ? ባል ሚስቱ ሌላ ትዳራቸው እያለ ሌላ እንትን ብትል ቢሰማው ስሜት አለ አይደለ? እሱ ስሜት ሴቷ ይሰማታል ነው አይደል ያልሽኝ መቀጣ። እኛ ግን ይመስለኛል ይሄ ስሜት ቢሆን የሚሰማት ሐላል አይሆንም ነበር ሲጀመርም የሚል አይነት እንትን እይታ ያለን ይመስለኛል። እንደዛ አይደለም እኮ ጉዳዩ። ይኸውልህ እስልምና ሲያስብ ከአንድ ግለሰብ ፊሊንግ የወጡ ብዙ ሀሳቦች አሉ። እስልምና ሲያስብ ጀነራል ሲስተሙን ነው የሚያየው። ስለ ሲስተም ነው የምናወራው። ጀነራሊ ሲስተሙን ምን ሊያናገው ይችላል፣ ምን ፕሮብሌሞች ሊፈጠሩ ይችላሉ። ባይዘዌ ከአንድ በላይ በማግባቱ አሁን ባለው ኮንዲሽን እንዲህ የሆነ ብጭርቅርቅ ብሎ አየነው እንጂ ያው ተግባር ላይ ማለት ነው። ተግባር ላይ ያለው ደስ የማይሉ ሐሎች በጣም ብዙ ዙልም የሚመስሉ ብዙ ነገሮችን አየን እንጂ ሴቷ ነች የምትጠቀመው። ሌትስ ሴይ ኤግዛምፕል አምጣ። እሺ ያ ማለት ባሏ ሁለተኛ ቢያገባ ኖ አሁን አልኩ እስልምና ሲስተም አይደለም የሚያየው፣ ኢን ጀነራል አይደለም የሚያየው፣ ከአንድ ሰው ቪው አይደለም የሚያየው፣ አንድ ሰው ጫማ ላይ አይደለም ቆሞ የሚያየው፣ ጀነራል ነው። ሴትነት ኢን ጀነራል ከአንዲት ሴት በላይ ሴትነት በአጠቃላይ ሴቶችን ነው የሚያየውና እንደ ሴት ብቻ ሳይሆን እንደ ማህበረሰብ ሌትስ ሴይ ቤት ውስጥ አንዷን እህት አገባ በሰላሙ ዘመን። ከዛ ታመመች፣ የሆነ ነገር ተፈጠረ፣ ሶልቭ ልታደርገው ማችለው ለዚች ሴት ችግሩ ስለገባች ምናልባት መውለላት ትችላለች፣ ፓራላይዝድ ልትሆን ትችላለች፣ የማይድን በሽታ ሊሆን ይችላል፣ በስሜት አለመጣጣም ሊሆን ይችላል። which is better መፈታቱ ወይስ እሷን በሚገባት ልክ እሷ እንዳለች ሆና ሌላ ማግባቱ? ሁለተኛው is good ማለት እዚህ ችግር ውስጥ ላለችው ሴት it's best solution። ገባህ አይደል? አሁን ችግሩ ኢምባላንስ ሲያደርግ ነው። እኔ ብዙ ጊዜ ምሰጋው ምንድነው መሰለህ ሐዲስ አለው አይደል? ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አንድ ሰው 2 ወይም 3 ወይም አግብቶ ወደ ሆነው ሳይድ ያጋደለ ከሆነ ነገ አላህ ፊት ሲቀሰቀስ ፓራላይዝድ ሆኖ ይነሳል። አንድ ኮን እሱን ፓርት ማለት እኔ የሆነ ሰው የሆነ ነገር ሲተገብር ቅድም እንዳልነው ሆይ ይኑረው፣ እዚህም ኢሹ ላይ ሆይ ይኑረው። ለምንድን ነው ማረገው? ከዛስ ምን ያህል አቅም አለኝ? እኔ አቅም የሚለው ኮንሰፕት ማለት ነው ዲፕ ነገር አለው ማለት ይሄ አቅም ከብርጋ ሐጅ ነው እኮ ከብርጋ ሐጅ ነው። ኢቭን አቅም ይፈልጋል። ይሄ የመሮጥ የመስራት የመተግበር ሁሉ አቅም ይፈልጋል ሐጅ እንኳን አይደል?
በማግባት ሂደት ውስጥ ማኔጅ ሁለት ቤት የማስተዳደር ምንድን ነበር እንትኑ ፐርፐዙ ምንድን ነበር? ነብዩ ሰለላሁ ዐለይሂ ወሰለም አይታ ከሆነ አብዛኞቻቸው አግብተው ከኸዲጃ ውጭ እኮ ልጅ አላገኙም። ነብዩ ሰለላሁ ዐለይሂ ወሰለም ከማርያት አልክብትያ አንድ ልጅ አላቸው ኢብራሂም። ከዛ ውጭ እኮ የላቸውም እኮ አይደል? ልጆች እንኳን የላቸውም። እና ትውልድ የማስቀጠል ነገር ነው ወይ? ግን እኔ በማስተማር በመድረሳ በመናም በተለያዩ ሂደቶች ውስጥ የማለፍ አጋጣሚዎች ነበሩኝ። የሁለት ቤት ልጆቹን አይቼ እናቶቹን ሜንታሊ በደንብ እስክለይ ድረስ ማለት ነው የት ሌቭል ላይ ያሉ ሰዎች ናቸው የሚለውን እስክለይ ድረስ የሚያደርሱ ብዙ አጋጣሚዎች ይገጥሙኝ ነበር። ይሄ እነዚህ በልጆች መካከል ሁላ ማኔጅ የሚደረግበት መንገድ የእሷን ብቃት ምታይበት ነው። ገብቶሃል? ምንድን ነበር ግን የሚያስፈልገው? ሲችል ማለት ነው እነዛ ልጆች ማኔጅ ማድረግ ነበረበት። ልጆቹ የእናት ተጽዕኖ ይኖራቸዋል እኮ አይደል? ከፍ ዝቅ የማድረግ የእናት ተጽዕኖ እኮ ይኖራቸዋል። የሆነችዋ በጣም ስማርት ልትሆን ይችላለች። የማስተማር ኮንታክት የማድረግ የማየት ልጆቿ ጋር የመሆን የመቅረብ አቅሙ ይኖራታል። አንዷ ደግሞ ላይኖራት ይችላል። በዛ ውስጥ ልዩነት ይፈጠራል። ግን ይሄ ያንን ማኔጅ የማድረግ እሱ አቅም ሊኖረው ይገባል። ማኔጅ በማድረግ ሂደት ውስጥ ሴቶቹን ማኔጅ ላይ ያደርግ ይችላል። አቅማቸውን ቅድም እንዳልኩ በማስተማር በምን ዲቨሎፕ እያደረግ ልጆችን ሴቭ ማድረግ ይፈልጋል። ኦልሬዲ እሱ ነው ኃላፊነት የሚወስደው እኮ ትውልድ ነው። ይሄ ልጆቻችሁ ንብረቶቻችሁ ፈተናዎች ናቸው አይደል? ይሄ እኮ ነው ማኔጅ በምታደርግበት ለነሱ በምታወጣው መስሩፍ የትምህርት አቅማቸውን የተለያዩ አቅሞቻቸውን ዲቨሎፕ የማድረግ ነገር ይኖራል። እና ብዙ ጊዜ ይሄንን ጉዳይ ግን ሄደ እንደው ኢንጀነራል ጠቅለል ስናደርገው የተፈቀደ ነገር ሁሉ ግዴታ ነው ወይ? ገባ? ከአናው ግዴታ እንደተደረገብህ ነገር ምኑን ኖርኩት አንዳንዱ ሰው አረ ልክ ነኝ እንደዛ የሚመስል አይነት በቃ ግዴታ ነው ወይ በህይወት ውስጥ? ረሱላህ ሰለላሁ ዐለይሂ ወሰለም እኮ ኸዲጃ እስክትሞት ድረስ 25 ዓመታቸው አስበዋል። በ25 ዓመት ወጣት የ40 ዓመት ሴት አግብቶ እስከ ንቡዋ እስኪመጣ 40 ዓመታቸው ላይ ንቡዋ መጣ። ከዛ በኋላስ መካ ላይ ይሄ የ3 ዓመት እንትን ውስጥ በእንትን ስሬ አቀባ ውስጥ የከተቷቸው ጊዜ የለም። እስከዛ ሰዓት ጊዜ ድረስ እኮ ኸዲጃ አለች። ከአቀባው ከትንሽ ጊዜ በኋላ ነው ኸዲጃ ያረፈችው። እስከዛ ድረስ ከአንድ ሚስት ውጪ ረሱላህ ሰለላሁ ዐለይሂ ወሰለም አግብተው አያውቁም። አንዱ ሲጠየቅ እንዴት ነው ሁለተኛ አታስብም ሲሉት እኔ በዚህ ርዕስ ላይ አላቸው መክይ ነኝ አላቸው። ከአንድ ጋር ነው ተወስደው መክይ ነኝ አቋም ማሻአላህ። መደንዩ በስቷል ዋት ሴቨር። ግን ሀሳቡን ነው ገብቷል። አሁን እንደዛ አይነት ሀዲስ መግባት ግዴታ ነው ወይ? የምር ስለ ኢምፖርታንቱ ነገር ነው እየገባን ያለ ነው። ዩ ሃቭ ምርጫ እኮ አለ በህይወት ውስጥ ስትኖር ተፈቅዶልሃል። የተፈቀደልህን መርጠህ ትኖራለህ። ግን ልክ ነኝ ወይ? ነገ አላህ ጋር ብቆም ይሄን ነገር እንደው እወጣዋለሁ ወይ? ከጥያቄ የሚያድነኝን ያህል የመኖር አቅም ያለኝ ሰው ነው ወይ? ማኔጅመንት ይሄ ሊድ የማድረግ ማኔጅ የማድረግ ከእውቀት ጋር ከብር ጋር ምናምን የሚሰጥ ጉዳይ እኮ አይደለም። ማኔጅ የማድረግ የሆነን ነገር ይፈልጋል። ጉዳዩ ደግሞ ሁለት ቤት ነው እንደምታውቀው ነው። በጣም በእኛ መሀል አይደለም እናታችን አይሻና እናታችን ሐፍሳ መካከል የሚፈጠረውን ታያለህ። እንዴት እንትንስ በሰሐበቶች መካከል ቤስት በሚባሉት ሰዎች መካከል እንኳን ይሄ ነገር ሀፕን ያደርጋል። ቅድም ያልኩህ ስሜት ከባድ ስሜት ስለሆነ ማለት ነው። አንተ የኔ የምትለውን ሰው ነው እኮ የሆነ ሰው ሼር ሲያደርግህ ከባድ እንትን አለው፣ አቅም ይጠይቃል። እና ለምን ትናደዳላችሁ ነው የሚባል አይደለም። የማያናድድ ነገር እየቆነጠጥኩህ አይመምህ እንዳታለቅስ ምናምን አይባልም። በዚህ ጋር ተያይዞ ያሉ ነገሮች እሱ መርጦ ፈልጎ እንዳገባ እኔ ትዳር ይፍረስ እያልኩ አይደለም። እዚህ ጋር ገብቶሃል። ግን ሴቷን ትችላለህ አስገድደ ለዛ ነው እኮ ብዙ ነገር ውስጥ ይገባል። ብዙ ስራዎች ውስጥ ትገባለች። ከአላህ ጋር የሚያጣላት ብዙ ስራዎች ውስጥ ልገባ ትችላለች በመቆየቷ ማለት ነው። አዎ ማለት አክሰፕት ማድረግ አቅቷት ከሆነ ታይም መውሰድ አለባት።
የጥሞና ጊዜ መውሰድ አለባት። እኔ እዛ ኢንቫይሮንመንት ውስጥ ሆና እቆያለሁ አልቆይም ምናምን ነገር ውስጥ ተወስን የሚል ሐሳብ የለኝም። ከማቀው ከማየው ካየሁት ኤክስፒሪየንሶች ማለት ነው። ታይም ተውሰድ በደንብ ኮንሽስ ትሁን ታስብ። ኢሞሽን ፓርቱ ይብረድ። ልክ ስትሰማ አልኩ እኮ በቃ ስትሰማ የሚፈጠረው ኢሞሽን አለ። ያ ኢሞሽን አሁን ቅድም ባልኩህ ኢሞሽን ውስጥ ሆነ ዲሲዥን መውሰድ ምናምን። አሁን ብዙ ጊዜ አይተህ ከሆነ ሄዳለች 15 ቀን ሄዳ እናቷ ቤት ትመለሳለች ይልሃል። ነው ወይ ትሪትመንቱ እንደዛ ነው? አፍተር ኦል የልጆችህ እናት ነች። ወላ ተንሰው الفضل بينكم ይላል እኮ አላህ። ከዚህ በፊት የነበራችሁን የዋልችሁን የዋልክላትን እሷም አትርሳ አንተም አትርሳ፣ ውለታችሁን አትረሳሱ ያደረጋችሁትን ይላል። ይሄ እንደዚህ እንደ ቃቃ እንደ ጌም ምናምን እንደዚህ ያረክ የሰጋጋ ምታነሳውና ምታስቀምጠው ነገር አይደለም። ትዳር ሪስፔክትድ እኮ ሰው የሚሰራበት እኮ ቤት ነው። ዝም ብለህ ደስ ሲልህ የምታገባው አይደለም፣ ደስ ሲልህ የምትፈታውም አይደለም። ይሄ ነው ማለት እንደዚህ ሲሆን ምን እንደሚሆን ታውቃለህ? ኃላፊነት መውሰድ የማይችል ሰው ማለት ይሄ ነው። እንደዚህ ዝም ብሎ እንደ ጌም የሚጫወት ማቅለልም ነው። አላህ ያከበረውን አቅድ እኮ ነው ያለው። የማይፈታ ቋጠሮ ነው ማለት ይሄ በጣም የከበደ ቃል ኪዳን ነው ይላል አላህ Subhanahu Wa Ta'ala። ያን እንዴት ነው የከበደ ቃል ኪዳን እንደዚህ እንደ ቀልድ የምትፈታና እንትን የምትለው? እሷን ብትሆን ነው የምልህ ቁጭ ባያርፈሽ ምናምን እሱ አይደለም ጉዳዩ። ታይም ትውሰድ፣ ትረጋጋ፣ ይሄ ኢሞሽናል ፓርቱ ይውጣ። ከዛ በሰከነ መንፈስ አይካን ሚስት ሆኜ መቀጠል፣ የልጆቼ እናት ሆኜ ይሄን ቤት ከማፈርስ ስንት አመት የተገነባበትን ባይውስ ብላ እንድታይ ማስቻል ነው፣ በግዴታ ስለማይሆን ማለት ነው። ከዛ በኋላ ተወስን የሚል ሐሳብ ነው ያለኝ ሁሌም ቢሆንና እንጂ ይሄ በጥል ውስጥ ቤቷ ሄዳ ምናምን ስትመለሳለች ምናምን በምትለው ሂደት ውስጥ የሚፈጠሩ ቤቶች ችግር የለም። ሁለቱ እኮ ተጣልተው ሊሆን ይችላል። ኦልሬዲ ሀፕን ሆነ። ልጆች አያሳዙን ማለት አማና የሆኑ ልጆች ምናልባት ለጀነት መግቢያ ብለሃቸው የመጡ ልጆች በዚህ ልክ ትሪት ሲደረጉ የሁለት ቤት ልጅ የሆነ እንደንትን ምናምን ተያይዞ ከባድ ነገር አለ። ሱብሃንአላህ። ስለዚህ ጥንቃቄ ይፈልጋል ነው በሁለቱም ማለት አንተ ተነስተህ ብዙ ጊዜ ወንዱ የፈለገውን ይወስን አትልም እኮ። አረ ትመለሳለች የፈለገችውን ተወሰነ ምናምን ነገር የምትባለው ለሴት ነው ብዙ ጊዜ። ልክ አይደለም ነው ይሄ፣ መቆም አለበት። ልክ አይደለም። ባይሆን ሰፖርት ማድረግ ይፈልጋል። እንዴ አንተ ምርቃት እኮ አይደለም የሰጣት ቅቤ አልቀባታለች አንዷ አለው። በጣም ኢሞሽናሊ ታች ትሆናለች፣ ዳሜጅ ትሆናለች። ገብቷል። ሴት ልጅ ሲገባባት እንደዛ አይደለም የምታስበው። እንዴት ምን እንደሆነ ታውቃለህ? አካባቢዋ ጋር ያሉት የሚፈጥሩባች ተጽዕኖ አለ። አንተ ሲምፕል እንዳይመስል ይሄ ቅድሙ ኢሞሽን ብቻ አይደለም። ከኢሞሽኑ ውጪ የሚያካብቧት ጓደኞች አሉ። ገባ? ጊፊ ባይ ምናምን እንዴት ሆኖ የሁሉ አጋገብለሽ ምናምን የሚል ማለት ነው። ትየው እሷ ራሱ የከፈለችውን ዋጋ የከፈለችውን ዋጋ ፍሬውን ሳትበላው ልትበትነው እንደሆነም ትየው። ገባ? ጊዜ ስጣት። ኢሞሽናል ሁክ በሆነችበት ሰዓት ይጂ ምናምን ካልካት እልህ ውስጥ ነው የምትገባው። ይሄ ወደ ሂስድ ይቀየራል። ገብቷል? ልጆቿ ላይ ትዘራዋለች። በዚህ መሀል ግን ባሎቻቸውን ስለሚደሩ ሚስቶች ያሰብኩኝ ነበረ። ምን አይነት ስትሪንግዝ ቢያዳብሩ ነው? ምን ጥንካሬ ነው? ባይዘዌ ድረህ ስትመለስ ገብተህ ሁሉ ጊዜ ባክ ነው ምነግርህ። ኦኬ ባክ ነው ምነግርህ ማለት ብዙውን ስለማውቅ ባክስቴጅ ከመድረክ በስተጀርባ ማለት ነው። ባክስቴጅ አለው በደንብ ኢሞሽኗ ተቻ አይደረግ ማለት አይደለም። አንተ ከባድ ነገር እኮ ነው አልኩህ እኮ። በቃ አንተ ብትደርብብህ እኮ አለቀ። በቃ ታብዳለህ አይደል? ሌላ ሰው ጋር እንደሄደች ኢሞሽኗ ሌላ ሰው ጋር እንደሄደ አለች እኮ ቺዝ ፕሬዘንት ቤት ውስጥ ግን የሆነ ማጋደል አይነት እንዳለ ፊል ብታረግ ምንድነው የምታደርገው? አንተ በጣም አግሬሲቭ እኮ ነው የምትሆነው አይደል? ያንን ቶለሬት አድርጎ ኦኬ ከኔ በላይ ሌላ ሰው ያስፈልገዋል ሰው
አንተ በጣም እኮ ልቅና ነው ከፍ ያለ አቅም ነው ከመሰበሩም ከመጎዳቱም ጋር ግን ደግሞ አንዱ ያንን ልረዳ ይገባል በዚህ ልክ የዳርቹን ምናምን ዞር ብሎ ከባድ ነው ሀዊ አይ ቲንክ ከባድ ርዕስ ያነሳን ይመስለኛል ረጅም ኢንሻአላህ ፈቃድሽ ከሆነና እንትም አስፈላጊ ከሆነ በሌላ ኤፒሶድ ይሄን ጉዳይ ብቻ ዘርዘር አድርገን ለማንሳት እንሞክራለን እንደው ግን የዚህ ሁሉ ማጠንጠኛ የመነሻችን ምንድነው የሴት ልጅ አፈጣጠር እንደ ወንዶች አይደለም ነው አይደለ እንደ መነሻ ስናነሳ የነበረው ነገር የተሰፈር ልገባ አለው እዚሁ ነኝ እንኳን ደስ ያላችሁ በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ ቤቶቹ ምቹ እንዲሆን የሸሪዓን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል ባሉን ውስን ቦታዎች አሁኑኑ ይመዝገቡ በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል ምን ይሄ ብቻ ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል በአንድ ወለል 5 ሊፍቶች የልጆች መጫወቻዎች የመዋኛ ገንዳ ቻርጅ ስቴሽን ላይብረሪ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ ዲኤምሲ ሪል ስቴት ደስታ እዚህ ይጀምራል ታድላ አላህዬ መቼ ይሁን እኔ እንደሷ መቅራት የምችለው የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ የተጥቢቅ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ የሐዲስ የፊቅህ ኪታቦችን እንሰጣለን ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን እናስተምራለን ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ አረብኛ ቻይንኛ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንጻ 3ኛ ፎቅ ላይ ያገኙናል ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን አሁን አንድ ጉዳይ ባው ደስ ይለኛል ሀዊ አሁን ሴት ልጅ የተፈጠረችበት መንገድ አለ ወንድ የተፈጠረበት መንገድ አለ እሱ ራሱ መሰረቱ ይለያያል ከዛ ደግሞ አሁን ኢትካም በፈታሪክም ዝም ብሎ የሚነገሩ ነገሮች ኖሩ ይችላሉ አንዳንዴ ደግሞ ሐዲስም ናቸው ተብለው ይመጡ ላይክ ካፈጣጠሩ ሀገር የሚነሱ ሮንግ የሆኑ ወር ደግሞ ሮንግ የሚመስሉ ነገሮች አሉና ስለነሱ ትንሽ ብትኝ ደስ ይለኛል ሀዊ የሰው ልጅ ከጭቃ ነው የተፈጠረው ኦብቪስሊ የሰው ልጅ በአጠቃላይ የሰው ልጅ እሷ የሰው ልጅ አይደለችም ብለህ መነጠል አትችልም አይቻልም ስለዚህ መነሻው ጭቃ ነው ኦብቪስሊ ግን ደግሞ የተነሱ ሐዲሶች አሉ ረሱላህ ሰለላሁ ዐለይሂ ወሰለም ያነሷቸው ሐዲሶች አሉ እዛ ሐዲስ ላይ እኔ እስከገባኝ እስካነበብኩት እስካየሁት ድረስ ያረዳድ እይታ ችግሮች አሉ ኦኬ ሐዲስ ሆኖ የሚመጡ ሐዲሶቹን የመረዳት አንደርስታንድ ማድረግ لانه الله سبحانه وتعالى ሴት ልጅ ሲፈጥር ወይም ወንድ ልጅ ሲፈጥር እንትን ይሄ የሚና መለያየት አለ አይደል ለሚናው ፊት የሚያደርግ ሰው ነው የሰራው አንዱም በአንዱ ላይ አብሮ እንዲሆን የሚያደርገው ሁለት የተለያዩ አካላቶችን ይሄ ኦብቪየስ ነው ማለት እንለያያለን በደንብ ነው የምንለያየው አፈጣጠር ላይ
እሱ በስተት ምናምን የሆነ እኮ አይደለም ታስቦ ታቅዶ ለዓላማ ነው የሆነውና በዛ ውስጥ ሴት ልጅ ስትፈጠር ምን ድልዕ العدم ከአደም ይሄ ግራጎኔ ካልከው ማለት ስትጠራው ራሱ ስድብ ነው የሚሆነው በአማርኛው ነው ላይ እንደ ሶሳይቲው አንዳንድ ንግግሮች እንደ ሶሳይቲው የሚተረጎምበት መንገድ አለ ከርቭ ስልህና ጠማማ እንድስል አሁን ከርቭ ነው ጠማማ ነው የትኛው ነው ልተርጉም እሺ በገባኝ ባየሁት ልክ ሴት ልጅ ይሄ ድልዕ العدم የምትለው የአደም የከርቬጁ ኤሪያው ማለት ነው ይሄ ኤሪያ ነው እዚህ የጎና አጥንቷ ያ የጎና አጥንት ፈንክሽኑ ራሱ ልብና ሳምባን ፕሮቴክት ማድረግ ነው ኦኬ ፈንክሽን የሚያደርገው ከርቭ ሲሆን ነው ሲጣመም ማለት ነው ሲጣመም አይደል ከርቭ ሲሆን አዊ በቃ እንጂ ጠማማ ከሚለው ወርድ ጋር ፍጹም የሆነ በቃ አይገልጸውም ብለሽ ነው የምታስቢው ጠማማ ብለህ ስትል በራሱ ቃሉ ለስድብ ስለምንጠቀመው ለስትራክቸር አይደል የስትራክቸሩ ከርቬጁን መዞሩን ሳይሆን የሚገልጸው ያንተ ቀጥ ማለት ሲኖርበት ግን የተጣመመ ኦኬ ቀጥ ማለት ሲኖርበት አይደለም የተጣመመው ኦኬ ከርቭ ማድረግ ስላለበት ነው ተፈጥሮ ራሱ እንደዛ ነው ከርቭ ባያደርግ ልብህን አታገኘውም ይወድቃል ፕሮቴክት የሚያደርግህ ከርቭ ሲያረግ ነው ሳምባና ልብን ፕሮቴክት የሚያደርገው ከርቭ ሆኖ ነው ገብቷል ለዛ ቦታ ፊት የሚያደርገው ያ ነው ያ ማለት አውጣው እስቲ እሱ ይሄ ከርቭ የሆነው ፓርት አውጣው ስታወጣው ፈንክሽኑ ነው የሚቆመው አስበዋል ቀጥ ባለ እንትን ሰውን ስራ إنا خلقنا الإنسان في أحسن تقويم على الله بامارق ومن على إني فترنا يسول الرجال بامارق ومن على إنه يسول الرجال يفترنا الله سيله هي ما أمرنا بله للتوضع ونص بارت السنة وبته السنة كل كم الله سبحانه وتعالى عندي اللي مساساتكم ما يتحسبنوا عند زيانة يشولاي ምንም አይነት ነገር ላይ አላህ ጋር ምንም እኔ አሳምሬ ፈጥሬዋለሁ ያለውን የሰው ልጅ አንተ እንትን ያደረክ ሜጀር የምታደርገው ነገር አይደለም ረሱላህ ሰለላሁ ዐለይሂ ወሰለም ያነሱበት ቦታ አለ ይሄ خلقت حواء من دلع العدم ከአደም ግራጎን እንደዚህ ከርቬጁ ነው እና ያቺ ከርቬጇ ቃቃናዋለሁ ብለህ ካልክ ተሰብረዋለህ ነው ገባ ለዛ ቦታ ፊት የሚያደርገው ቀጥ ሲል አይደለም ከርቭ ሲሆን ነው ከርቭ ሲሆን ፕሮቴክት ማድረግ የሚችለው ሴት ልጅ ኢን ኔቸር ልጆቿን ባሏን ፕሮቴክት የማድረግ አቅፎ ሰብስቦ አጥፋ በመንለው ነገር ሰብስቦ ቤቷን ማኔጅ የማድረግ አይነት ነገር ነው ያለው ረሱላህ ሰለላሁ ዐለይሂ ወሰለም ቀጥታ ወሬ እኮ አይደለም ያወሩት ይሄ ምሳሌ ያነጋገር እንደምትለው አይነት ነገር አለ አይደል እንደዛ ነው ተጠቅመው የተናገሩት ምክንያቱም خلق الانسان من اجل ሲልህ ከአጀል ተፈጠረ እንደዛ አይነት ገብቷል خلقت حواء من دلع العدم من دلع ሲልህ ቀጥታ አንቱኑን አይደለም እየመጣ ያለው ፈንክሽኑን እየነገሩ ነው ከፈንክሽኑ ግን አውጥቼ ቀጥ አድርጌ በሰውነት ላይ አስበዋል የጎድን አጥንትን ቀጥ አድርጌ ጎድን እንዲሆን አደርገዋለሁ ካልክስ ተሰብረዋል ስትሰብረው ከፈንክሽኑ ይወጣል ጉዳዩን ሐዲሱ ጋር አይደለም ችግሩ ጉዳዩን የመረዳት ነው ብዬ ነው ማስበው ልክ እንዳልከው እንደቀድሙ ተር ጠማማ ብለህ ከተረጎምከው ከስድብ ይጀምራል ሐሳቡና እኔ እስልምና ላይ ሴት ልጅ የምታየው በእንደዛ አይነት ቲንኪንግ ነው ወይ ነው አለ እንደዚህ አይነት አሁን አውዱን እኮ ታየዋል አይደል እስልምና ላይ ረሱላህ ሰለላሁ ዐለይሂ ወሰለም አንተ ሐዲሱ ላይ ራሱ ከታችም ከላይም እኮ استوص بالنساء خيرا በቃ አይደል ሲጀምር ራሱና በጎነትን ያሰብክ ስለ ጠማማነት ማውራት ትንሽ የሚከብድ ነገር አለ ስለዚህ አይሄድም ከእንትኑ ጋር ራሱ እኔ ጉዳዮችን ይሄ አንደርስታንድ ከማድረግ ጋር ያሉ ነገሮች ዲፕ መታየት አለባቸው ምክንያቱም ሄዶ ከዋናው
ሪሳላ ጋር ከዋናው ሐሳብ ጋር አይሄድም። አስበዋል የጠመመ ጎደለ የምትለው አካል ትውልድን እንዲሰራ ስትፈጥር ሳይንስ ላይ አምናለሁ ብለህ ደሞ ካልክ ይሄ ሃይማኖት የሆነ ጉዳይ ነው ወህይ ነው ከዛው ደግሞ ሳይንስን አምናለሁ ምናምን የሚል ሰው የጎደለው ፓርት በዲኤንኤ ምናምን ትራንስፈር ሊያደርግ ነው ወደ ወንዱ እንዴት ነው የምታስበው ከአደም ዲልዕ ከሆነ ፓርቱ ከሆነ የጎደለው እሷ ጠመም ያለውን ፓርት ብቻ ነው የወሰደችው ከአደም ሁለቀትኩ ከሱ ከጠመመው የጠመመው እኮ እሷ አካል ላይ ነው ያለው ነው ገብቶሃል አይደል አሁን ብዙ ጥያቄዎችን ማንሳት ይቻላል ከዚህ ጋር ተያይዞ አሁን እዛው ተፋሰሉ ውስጥ መግባት አስፈላጊ ነው ብዬ አላስብምና እኔ ብዙ ይሾች አሉ ብዙ ሐሳቦች ማንሳት ይቻላል ከዚህ ጋር የበታተንክ ማለት ነው ከዛ ይልቅ ግን አላህ Subhanahu Wa Ta'ala ልክ احترام አድርጎ አክብሮ ረሱሉ እንዴት ነበር የሚያዩአቸው እውነት እንደዛ ነበር የሚያዩአቸው ሴቶቹን ሐላቸውን ስታየው ሲራውን ስታየው ውስጥ ስትገባ ምናምን የሚታይበት መንገድ እንደዛ አልነበረም እና احترام አለው ለሴት አሁን እኔ አፈርማቲቭ አክሽን ምናምን የምትለው ነገር ብዙ አይደለም እስልምና ጋር ያለው ነገር እንደዛ አይደለም እኮ እስልምና ጋር አላህ ሴት ልጅ አክብሮ አልቆ ከመፍጠር ጋር ነው የሚያስቀምጠው በቃ let's say ናቅሳቱ አቅል ወዲን የሚለው ሁለተኛው ሐዲስም ላይ የተያያዙ ሐሳቦች አሉትና ይሄ ከአቅል ጋር ነቅስ ያለው አካል እንዴት ነው ንጹህ ከሆነ አካል ጋር አላህ ፊት ቆሞ የሚጠየቀው رفعت الاقلام አይደል ችግር ያለበት ሰው ጋር እንዴ ሆነ ችግር ካለ ማለት ነው እንዴት ነው ሶሳይቲን እንዲገነባ ነቅስ ያለበትን አካል የምትሰጠው ገባ ነቅስ ያለበት ሰው ነው የሚሰራው አይደል ያጎድላል እኮ በመሰረቱ ይሄ ካሚልነት ለአላህ ነው ማንንም ሙሉ አይደለም አይደል ጉድለት ላይ ጉድለት አለበት የለበት ብላ ምን የሚያጨቃጭቀን አይደለም አላህ በሚፈልገው ልክ እሱ በፈቀደው በሻው ልክ ፈጥሯታል እና የባህሪዋ መቀየር ለምንድነው የሷ ባህሪ መቀየር ኢሹ ይሆነው ከሷ አንግል ከቆምክኮ እሷ ጫማ ላይ ስትቆም የሱ ባህሪ እኮ ይቀየራል ብዙ ጊዜ የሚያወራው ወንዱ ስለሆነ ነው ገባህ እንዲህ አይነት ኢሹዎች ተገልብጦ መታየት አለባቸው ወንዱ ሲያወራው እሷ ዩኒክ አይደል ይሆነ ቀየር ትላለች እኛ ጋር ስትቆም ወንዶቹ ቀየር ይላሉ ከኛ ወጣ ያለ ናቸውና አንግል መቀየር ይፈልጋል ጉዳዩን ቦታው ላይ ያሬት እኔ ምን እመኛለሁ መሰለህ ትልልቅ የኢስላም መሻይኾች ትልልቅ ሴት መሻይኾች ኖረው ዲፕ ጥናቶች በተሰሩበት ዲፕ ቅኝቱን እይታዎቻቸውን ባስቀመጡ ብዬ በጣም እናፍቃለሁ ፕሬዘንት አርገዋችሁ ማለት ነው እንደ ስሜቱን በደንብ ላይክ አዎ ማለት ቦታው ላይ ስትሆን እኮ በቃ የተነካ ሰው ነው የሚያውቀው ማለት አስበዋል ኢስላም ለኔ ቦታ አይሰጥም ብለ ስታስብ እና እምነትህ ሲሆን ከባድ አስበዋል አይደል ኢማንህ ላይ እንዴት የሚያንገጫግጩ ነገሮች እንደሚያመጣ ማለት የቀልድ የምናምን ይሹ አይደለም ኢማንህ ጋር ነው የምትፈተነው ከዛ ነው አየህ ሴቱ ከዚህ በኋላ ዳይቨርት ያደርጋል ወደ ሌላ ቲንኪንግ ወደ ፌሚኒዝም ኮንሰፕት ወደ ምናምን ወደ ነፃ ያረጋኛል ብሎ ወደ አሰበው ሐሳብ ዳይቨርት የሚያደርገው እዚህ ጋር መርገጫ ሲያጣ ነው እና እንዲህ ዝም ብለን ምናልፋቸው ይሾች አሉ ማለት እንደቀላል ሊባሉ ይችላሉ አዎ ግን ሴቱ ጋር ኢማኑን ነው የሚፈትነው አላህ ጋር ያለውን ሪሌሽን ነው የሚፈትነው ምክንያቱም ሆይ ያለ በአሁን ሰዓት ጠያቂ ነው ወጣቱ ከዚህ ጋር ተያይዞ ሀው እንግዲህ የምንኖርበት ማህበረሰብ አለ ኮሚኒቲ ሙስሊም ሊሆንም ላይሆንም ይችላልና እንደ ከሴት ጋር ተያይዞ እየሰማን ያደግናቸው እንዲሁ አባባሎች አሉ ሴቶችን በተለየ መንገድ የሚገልጹ ማለት ነው ለምሳሌ ሴት ከበዛ ያው ሴቶች ይበዛሉ ነው እኔ የምለው ሴቶች ከበዙ ያው ሴቶች በስተዋል ሌላ ምንም የተለየ ነገር የለው መሰል አይነት እና የሆነ አላቅም የሆነ ወንድነትን ከፍ ለማድረግ ሴትነት እንደዛ አይነት አባባሎች አሉና እንደው እነዚህ ላይ ያለሽን እይታ ባቅ ደስ ይለኛል ይሄ ኮቲንኪ ቀደም ነው አይደል ሴት ስትወለድ ዘለወዙ ሙስወድ ኢዛ በሽራ ቢልፈሳ እንዴት በቃ ተቆርቆር ብሎ እንደሚመለስ ምናምን ታያለህና ምንድነው ይጎደለው ምንድነው የሚፈልገው
ምንድን ነበር የሚያስበው? አንዱ ሸኺ የሆነ ጊዜ እንዲ ያወሩኝ እያለ እዛ ክፍለ ሀገር ጋር ቀላቢያቸው ነበሩና ሊጠይቋቸው ከተማ ይመጣሉና ሰዎች ተሰብስበዋል። እኔ ማቀደው አሉ በቃ አሉ ቤቴን መሀል ላይ ሰራና አሉ ዳር እንዳለ ወንድ ልጆች መሳሪያ አስታጥቄ በቃ በእነሱ መከበብ ነው የምፈልገው አሉና ስንት ልጆች አሉት ሲሏቸው አለና 18 ምናምን አሉ 16 18 ልጆች አሉና ብዙ ሚስቶች ነው ያሏቸው። ከዛ ስንት ወንድ ስንት ሴት ሲሏቸው ደግሞ ሴት ትቆጠራለች እንዴ አሉ። ገብቶሃል አይደል? ሶ በዚህ ቲንኪንግ ላይ ሪሰንት ነው ይሄ ሀሳብ የቅርብ ጊዜ ነው። በዚህ ቲንኪንግ ላይ ያለ ሰው ይሄን አባባል ቢል ምናምን ከሴቶች ጋር የተያዘኝ ያለውም ደግሜ እኔም አይደለም እኔም አለፍኩት። ምንድነው ይሄ እንደ ብሂል በዚህ ፕላትፎርም ላይ የተገነባ ሀሳብ አይተህ ከሆነ ብዙ መሻይኾች አሉ። የመሻይኾቹ እናቶች፣ እህቶች፣ ልጆች፣ ሚስቶች ከፋቲሃ ያላለፉ ናቸው። የቂራአት ናቸው። ምናልባት ጥቂቶች ይኖሩ ይሆናል አልፈው ይወጡ። ለምን አስበዋል? ልክ ነው። ሴት ልጅ ቻሌንጅ ማድረግ ሊያቅታት ይችላል። ወንድ ልጁን ያነሳና ይሰጣል አይደል? ለዕልም ይሰጣል። ግን ያ ለዕልም የተሰጠው ሰው እንደ ሚስት እንኳን ሲያመጣት የተወሰነ ያህል የማግራት እስኪያገባ ድረስ እናቱ ጋር የሚኖር ከሆነ እህቱ ጋር አክስቱ አይደለም አብረህ የምትኗኗራቸው ሰዎች እኮ ናቸው እነዚህ ሰዎችና እነሱም በዕልም ማብቃት ይሄ አስተሳሰብ ባለበት ኢንቫይሮንመንት ላይ የሚኖሩ ሰዎች አሁን ደግሞ ታውቀዋለህ ወጣቱ የት ጋር እንዳለ ማች አድርጎ የሚሄድ ይመስላል። ምንም በቃ ርቀት በጣም ጋባል አስተሳሰብ ጋባልና እንዴት ነው የምታየው በዚህ ልክ? ሶ አሁን እዚህ ሞመንት ላይ ቆመ የሆነች ልጅ ፌሚኒዝም ኮንሰፕት ውስጥ ገባሽ እንትን ውስጥ ገባሽ። ለሷ ፌሚኒዝም ፍሪደም ነው መነሻውና ፋይናል ታርጌታቸውም ብዙ ማተር ላይ ያረጋት ይችላል። ሶ ይሄ የሚታፈርባቸው ፌሚኒዝም በመሆን ውስጥ የሚታፈርባቸው ኢሹዎች ቦልድሊ አይወጡም። ፍሪደሙ ነው የሚቀነቀነው። ሶ ሺ ኒድ ፍሪደም። እንደዚህ እንዲያንኳስሷት ዝቅ እንዲያረጓት ምናምን አትፈልግም። ጥናቶች የሚፈልጉ ብዙ ኢሹዎች ቢኖሩም እኔ ጋር ግን ብዙ የሚገጥሙኝ አጋጣሚም ከዚህ ከስራዬ ጋርም ተያይዞ ማገኛቸው በጣም ብዙ ሴቶች ይኖራሉ። አላልፍም እጠይቃለሁም እና ሲንግል ማንነትን የሚመርጡት አለ። ምን ነው በቃ ወንድን እኔ በዚህ በቅርበት ማቃቸው አሉ። ከቅርብ ጊዜ ማለት ወንድ ኢምፖርታንት የሆነው በህይወታችን ውስጥ ልጅ ለመውለድ ነው። በቃ ከዛ ውጪ ብቻችንን ምናምን የሚለው በጣም ይሄ አስተሳሰብ እየበዛ ነው ማለት እንዲህ ሳምፕል ይፈልጋል። ቢሆን ነገር እየበዛ ነው ከፍ ያለ ነው ዝቅ ያለ ነው ብሎ ለማውራት ምትወስደው ሳምፕል ይፈልጋል። ግን በህይወት አጋጣሚ ብዙ በተደጋጋሚ ይገጥመኛል። እኔ በደንብ ነው የሚገጥመኝ እንዲህ አይነት ነገሮችና ወዴት እየሄድን ነው ብለህ ታስባለህ? የሆነውን ኪ ስትጫነው የሆነው ኪ ይጠፋል እኮ አይደል? ሁለት ኪ ተጭነህ ፈንክሽናል የሆነ ነገር እንትን ላትል ትችላለህና ማየት ይፈልጋል ጉዳዩ በምን ያህል ልክ ዴብዝ እየተጫነው እንደሆነ ጉዳዩና አውሮፓዎቹን እኮ ካያቸው አይተው ጥጉን ማያስኬድም ሆነው ተመልሰዋል። ወደ እምነት እየተመለሱ ነው። አያስኬድም ጥጉ። እኛ ሙከራ ላይ ነን ያለነውና መሀል ላይ ደግሞ በሙከራ መሀል የሚጠፋ ጄኔሬሽን መኖር የለበትም የሚል ሀሳብ አለ። ሶ ዊ ሃቭ ቱ መስመራችንን ማወቅ በደንብ ያስፈልጋል። ግን ልኬት ነው ልክ ነው የሆነ የውሃ ልክ ነው የሚሰጥህ እስልምና። እሱን የውሃ ልክ ማግኘት እሱ ጋር መቆም ይፈልጋል። ያንን የውሃ ልክ የሆነ ደስ ያለ ሸህ የሆነ ደስ ያለ ኡስታዝ የሚያሰምረው አይደለም። ገብቶሃል? የሆነ ሸህ ወይም የሆነ ኡስታዝ ሲያሰምር ሪስፔክት አደርጋለሁ እኔ። ይሄ ንቀት ምናምን አይደለም፣ እንደዛ አይደለም። ረሱሉ ተጠየቁ እኮ ሆይ እኮ ተጠይቋል። በደንብ ነው የተጠየቁት። ረሱል ሰለላሁ ዐለይሂ ወሰለም ብዙ ጥያቄዎችን ይጠየቃሉ። የጦር እንትን ላይ ወጥተው አይደል እዚህ ቦታ ላይ እንስፈር ሲሉ ከራሶት ነው ወይስ ከወህይ ነው?
ከራሴ ነው ሲሉ ከራሱት ከሆነ ይሄ ሐሳብ አስበው የነብይን ሐሳብ እኛ አንድ የሸኽን ሐሳብ ሆይ ለማለት ከራሱ ከሆነ ወህይ ቀድረድር የለም ምንም በቃ ቀጥ ነው የምትለው ባይሆን እንደው አላህ ከፈቀደልህ ነብዩላህ ኢብራሂም እንደጠየቁት ሊተጥመዒና ቀልቢ አስረዱኝ ትል ይሆናል ገባ አዲሽናል እንደው ሊተጥመዒና ቀልቢ መጠየቅም እኮ ላይ ያስፈልግ ይችላል በቃ ቀጥ ነው ወህይ ጋር የሚባለው የሰው ሐሳብ ጋር ግን ሰውየው ከራሱ ተነስቶ ከሆነ እውቀት ተነስቶ ከመገባው ከመሰለው በሚያነሳቸው ሐሳብ ላይ ግን ሆይ በደንብ ነው የሚባለው በደንብ ይባላል ስለዚህ ዋይ እንበል ሴቶች በተለይ ዋይ ሳይሆን ዋይ እሱ ሌላ ዋይ ስትደግ ከሱ በፊት ዋይ ማለት ይፈልጋል ከዋይ በፊት ዋይ እንበል በጣም ደስ ይላል ሀዊ ታድላ አላህዬ መቼ ይሁን እኔ እንደሷ መቅራት የምችለው የእርሶን ጥያቄ ለመመለስ አያ የቁርአንና የዲን ትምህርት ማዕከል መፍትሄ ይዞሎት መጥቷል። ልምድ ባላቸው ኡስታዞች በየትኛውም ሀገር ባሉበት ቦታ ሆነው በተመቾት ቀንና ሰዓት በኦንላይን መከታተል ይችላሉ። አዲስ አበባ ለምትገኙ ደንበኞቻችን በቤት ለቤት ማስቀራት መጀመራችንን ስንገልጽሎ በታላቅ ደስታ ነው። ከጀማሪ እስከ ሂፍዝ ድረስ ልምድ ባላቸው ኡስታዞች የተጅዊድ፣ የተጥቢቅ፣ የነظርና የሂፍዝ እንዲሁም የተመረጡ የተርቢያ፣ የሐዲስ፣ የፊቅህ ኪታቦችን እንሰጣለን። ለሴቶች ልምድ ባላቸው ሴት ኡስታዞቻችን እናስቀራለን፣ እናስተምራለን። ማዕከላችን አዲስ ለሚጀምሩ አሊያም ጀምረው ላልጨረሱ በአጭር ጊዜ ውስጥ ቁርአንን ተጅዊዱን በጠበቀ መልኩ እንዲያከትሙ ያደርጋል። ከምንሰጣቸው አገልግሎቶች በተጨማሪ ልምድ ባላቸው የቋንቋ መምህራን እንግሊዝኛ፣ አረብኛ፣ ቻይንኛ፣ ኦሮምኛና የተለያዩ ሀገራት ቋንቋዎችን እንዲሁም የኮምፒውተር ስልጠናዎችን መስጠት ጀምረናል። አድራሻችን ቤተል አደባባይ ወደ ወይራ በሚወስደው መንገድ አዲስ ኢንተርናሽናል ባንክ ያለበት ህንፃ 3ኛ ፎቅ ላይ ያገኙናል። ለበለጠ መረጃ በ0903 52 53 52 አሊያም በ0911 27 81 82 አያ የቁርአንና የዲን ትምህርት ማዕከል ለላቀ ለውጥ እንተጋለን። እንኳን ደስ ያላችሁ! በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ህግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንጻዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነጻ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። በ0908 54 34 54 ወይም በ0974 74 74 50 በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ምናልባት አንድ ነገር ብናውቅ ደስ ይለናል እኛ ወንዶች በተለይ እኔ አሁን እንደ አንድ ጤናማ ሰው ለመሆን ስፖርት በጣም ኢምፖርታንት ነገር ነው። አሁን በዚህ አለባበስ በዚህ ሁኔታ አሁን በወቅቱ ያሉት ስፖርት ቤቶች ይመቻሉ አይመቹም ሌላ ጥያቄ ነው እና ግን እንደው ስፖርት ተሰራላችሁ ወይ እንደው ዱብ ትላላችሁ ወይ ጤናማነታችሁ ስለሚያሳስበን ነው ዱብ ትላላችሁ ወይ ስፖርት ላይ ያላችሁ ነገር እንዴት ነው ከዚህ ልብስ ጋር ውጪ ላይ ለመስራት ትንሽ አትሞስፌሩ ላይ መች ቢችል እንኳን እንደው ቤት ውስጥ እንዴት ነው እንደው ሁኔታችሁን ለማወቅ ስለላ በይ ለጀነራል መረጃ ስፖርት በጠይቀኝ ግል በግል ህይወቴ ውስጥ ካንቺ እንደነሳ ከስፖርት ጋር በጣም ሊንክድ ነኝ ለረጅም አመት እና ፕሮፌሽናሊ የተወሰኑ አመታቶችን የሰራሁት ለምን ይሄ እንትኑን ከሂጃቡ ጋር ተያይዞ ያለው ነገር ከሱ በፊት ማለት ከሱ በፊት በጣም ትንሽ ልጅ ሆኜ ከምናልባት 9 አመት ጀምሮ ምናምን
ፕሮፌሽናሊ በደንብ ሰራ ነበርና ከዛ በኋላ ግን በግል እስከ 11ኛ ክፍል በደንብ ነገሮች ቢዚ እስኪያደርጉኝ ድረስ በደንብ ቀጥያለሁ እና ስቲል አሁን ያው ኑሮ በራሱ ስፖርት ሆኖብን ሩጫው በዛ እንጂ አይ ኖ በደንብ አለ ልቤ እሱ ጋር አለ በደንብ መለሳለሁ ወደዛ ባክ ተመልሶ መስራት ምናምን አይመቹም ባይዘው አይመቹም አሁን እንደውም የተወሰነ ይሻላል የሆኑ ቦታዎች እንደው እንትን ጋር የምትላቸው ቦታዎች ይኖራሉ አሁን ላይ የተሻለ ነው እንጂ አንተ ስፖርት መስራት ብትፈልግ የጂም ኳሊቲ ምናምን ታማርጥ ይሆናል እኔ ስፖርት መስራት ብፈልግ ግን ማን ነው የሚያሰራው ነው ምለው መጀመሪያ ሴቶች ማን ነው የሚያሰራው ነው ምለ ደግሞ ብዙ ጊዜ ስፖርት የሚሰሩ ሴቶች ራሱ ወንድ ነው የሚመስሉት እኮ ሲታዩ ብዙ ጊዜ እነሱ መፍራትም ይኖራል ዲኤንኤ ይመርመሩ ሊልቲም ትችላል ያው ስትራክቸራሊ እንትኑ የመስሎቹ ስትራክቸር እየተቀየረ ይመጣ ይሄ ማስኩሊን አይነት እንትን ሉክ ይኖራቸዋል እሱ ይኖራል በጣም ሰውነትህ ስለሚቀልህ ቀጥ ብሎ መሄድና መፍጠንና አካሄድ ሁላ ሊቀየር ይችላል ልክ ነው እና ደስ አይነት ነገሮች ይኖሩታል ያው በእንትን ሂደት ውስጥ ግን ኢንዲፕ ያው ከዛ ጋር ፍቅሩ ቢኖርህም አይመችም ይባላል አሁን ኢንቫይሮንመንቱ አይመችም ለዋና የሚመቹ ሆቴሎች የሉንም ሲኖር ራሱ ሴቱ ወጥቶ አለመልመድ በራሱ የሆነ እንትን ያረጋል ቁጥብ ያረጋል ከልጅነትህ ጀምሮ የተለመዱ ቤቶች ቢኖሩ ትሄዳለህ ተዋኛለህ ይለመዳል ትሄዳለህ ስፖርት ትሰራለህ ይለመዳል አዳፕት ስታደርገው throughout your life ትቀጥልበታለህ ግን የሆነ ሰዓት ላይ በቃ እየመረጥክ የምትሰራበት ኮንዲሽን ውስጥ ስትገባ ስለሚታገድ ጉዳይ እንደፈለክ ዝም ብለህ አገባ በጣም ትመርጣለህ ከመረጥከው ነገር ጋር ደግሞ ማች ላታረግ ይችላል ቦታ ሁኔታ ምናምን አይመቻችምና በደንብ ያግዳል ከዛ ውጭ ግን ያስፈልጋል እንደ እንትን ጥያቄ ማለት ብዙ ጊዜ ኒቃብ ውስጥ ሂጃብ ውስጥ ያሉ እህቶች በቃ ኮምፕሊትሊ ስፖርት እና እነሱ በቃ በፍጹም በቃ ልክ የሆነች ልጅ ኒቃብ ስትለብስ ወር እንትን ሂጃብ ማድረግ ትጀምር በቃ ስፖርት ጋር ኮምፕሊትሊ እንደዛ የሚል አይነት ሐሳብ ብዙዎች ጋር ያለ ስለሚመስለኝ ነውና ባይዘው አሁን ነው ይሄ የሚገርመው መጀመሪያ አካባቢ ደግሞ በዚህ በተቃራኒ ነበር በጣም ቻሌንጆች ነበሩ ኒቃብ ስትለብስ መንገድ ላይ ራስን ፕሮቴክት ማድረግ ነበረብህ ምክንያቱም አደጋዎች ሊኖሩ ይችላሉ ምናምን በሲጋራ እንደዚህ ያቃጥለዋል መጀመሪያ አካባቢ እኔ በደንብ አስታውሳለሁ እኔ ተማሪ ሆኜ ማንም መንገድ ላይ በጣም ቻሌንጂንግ ነው አንድ ለብቻ አትሄድም እንደዚህ ለብሰህ 2-3 ሆነህ ነው የምትሄደው 2-3 ሆነም የሆነ ቀልቀል ብለህ ሌላ ካለበሰች እህታና እንትኑ ቢያንስ እንዲበርድ አባያ በገነነበት ሰዓት ላይ ኒቃብ አድርጎ መውጣት ከባድ ነበር ቻሌንጆች ስለነበሩ ራስን ፕሮቴክት ማድረግም ስላለብህ መጀመሪያ አካባቢ እንደዚህ አልነበር በደንብ ይሰሩ ነበር በተለይ አሁን ደግሞ ያስፈልጋል አሁንም ተረሳ እንጂ መነሳት አለበት እንደ አዲስ ማለት በቃ ስፖርት ሄልዚ እኮ እንድትሆን ነው የሚያደርግህ ሄልዚ እንድትሆን ያደርጋል ሲቀጥል ሴት ልጅ ራሷን ፕሮቴክት ማድረግ አለባት በሆነ መልኩ አትሊስት አንተ ከወንድ ጋር ይሄ የመስል ስትራክቸራችን እኮ አይገናኝም አልተፈጠርንም ለዛ ስላልተፈጠርን እኮ ነው ያ ለሌላ ፈንክሽን የተፈጠርነው ወንዶቹ ጋር ደግሞ ከልፋት ጋር መስኩላቸው ስትራክቸራቸው ራሱ በጣም ጠንከር ያለ ትዊስት የሆነ ምናምን አይነት ነገር አለው ስታየውና አይገናኝም እንትኑ ራሱ በጣም ደስ ይላል ሀዊ በጣም ደስ የሚል ቆይታን ያደረግነው በጣም ብዙ ሀሳቦችን የዳሰሰን ይመስለኛል እንደ መቋጫ ግን አሁን በዚህ ዘመን የተገኘች አንዲት እንስት ዘመኑን የዋጀች የመንፈስ ልብ በመንፈስ ልዕልናዋ ከፍ ያለች ሆና እንድትቀጥል እንደው እንደ አቋም ይዛቸው ልትራመዳቸው የሚገባቸው ነጥቦች ካሉ እንዲሁም ደግሞ መማር ማወቅ ያሉባት የተለያዩ ነገሮች ካሉ እነሱን እንደ መቋጫ ብትጠቁሚን ደስ ይለኛል ሀዊ እንደ ጋይድላይን ለእህቶች ኖርማሊ ምን አለ መሰለህ ሰው ብዙ ፓርቶች አሉት እኮ አይደል አክላለው አክሏ ፕሮቴክት ማድረግ ይኖርባታል አክል በምን ይበላሻል የሚለው ማየት ማለት ከዚህ ጋር ተያይዞ ብዙ ማንበብ ማየት ምናምን ሊፈልግ የሚችሉ ነገሮች አሉ እያንዳንዳቸው ለየብቻቸው በጣም ዲፕ ስለሆኑ ማለት ነው አክሏን ፕሮቴክት ማድረግ አለባት አላህ አክልን ይጠብቃል
አይተከሆነ ይሄ ካልተፈቀዱ ነገሮች መሐረም ከሆኑ ነገሮች ምናምን ይያለ አክላችንን ንጹህ እንዲሆን ያደርጋልና ሩህ ደግሞ አለ ይሄ አክል ይሄ ኖሌጅ ጋር ምናምን ጋር ሊንክድ የሆነ ፓርት ነው ይሄ ሩህ ደግሞ አለ ሩሁ ፓርት አላህ ጋር መገናኘት የሚፈልግ ነው አመጣጡ ራሱ ከዛ አይደል አላህ ወነፈህና فيه من روحنا አይደል የሚለው አላህ ከራሱ የሆነ መንፈስ ነው ሰው ጋር እንግዲህ አክብሩ አስበዋል የሰው ልጅ ክብር እና ያችን ሩህ ፕሮቴክት ማድረግ ይፈልጋል ያቺ ሩህ ጋይዳንስ ትፈልጋለች ጋይዳንሱ ደግሞ አላህ Subhanahu Ta'ala አምጥቷል ልኳል ሁዳ ልኳል ነብዩላህ አደምን ከሐዋ ጋር ወደ ምድር ወረዱ ሲላቸው فمن تبع هدايا فلا يضل በቃ አይጠምም ይሄ እንትኔን የተከተለ ሰው ነው ያላቸውና እሱን ሁዳ ይፈልጋል ሁዳው መከተል ይፈልጋል መንገዱን መከተል ይፈልጋል እሱ ለሩህ ነው ጀሰድ የምንለው ፓርት ደግሞ አለ ጀሰዷ ጋር ማውራት አለባት ማለት ማየት አለባት ምትሰራቸው ነገሮች ማየት አለባት ብዙ ጊዜ አይታ ከሆነ ለጀሰድ በደንብ ይለፋል ሉክ ለማሳመር በደንብ ለጀሰድ እንዲ ለጀሰዳችሁ ልፉ ምናልባት ይሄ ከሄልዝ ከጤና ጋርና ከስፖርት ጋር ምናምን የተያዙ ኢሹዎችን ታነሳ ይሆናል ከበሽታ ጋር እዛ ውስጥ እንዳትገባ ምናምን ልትል ትችል ይሆናል እንጂ በደንብ ይለፋለታል ለመልክ ለገጽታ የሚታይ ነገር አንድ ስፖርትም ሳይሆን እንደውም አንድ ምን አለኝ ስለ ቀኝ ግዛት ያወራን እኛ አለ ቀይ የሚያደርግ ሳሙና መጠቀም እስካላቆምን ድረስ ወያር በቃ በሰዎቹ በነጮቹ ቁጥጥር ስር ነን ምናምን ሁላ አለኝና ቀይ ለመሆን ሳምቲንግ ስታንዳርድ እኮ ነው ማለት ስታንዳርድ ሰርተውልናል ቆንጆ ማለት ብለው ስታንዳርድ ማለት ነው እና እሱን ስታንዳርድ ተከተላለ ለመጠበቅ ነው ሶ አካላዊ ነገር ላይ ብዙ እንለፋለን እንለፋለን ብዙ ጊዜ ግን ሳይ አክል ላይ አይለፋ ሩህ ጋር ከአላህ ጋር ለመገናኘት ይሞክራል አይተህ ከሆነ አላህን ለማግኘት እና እሷን ነገር ዲፈረንሺየት ማድረግ ይፈልጋል ሩህ ጋር አላህ ጋር ይሄ ምን ፊልና አረጋለሁ መሰለህ አንዳንዴ ሚስ ያረጉታል አቅላቸውን እየሞሉ ሩህ ጋር ያሉ ይመስላቸዋል መረጃ እየሰበሰቡ ቀጥ እየሰበሰቡ አቅላቸውን ዲቨሎፕ እያደረጉ ሩህ ጋር ግን ባዶ ትሆናል ሶ ሩህን ማናገር ይፈልጋል የራሱ ህይወት አለው ያሁን በቃ ጥሩ ጊዜ ከወሮች ረመዳን ሲገባ ይሄ ሩህ ጋር መታወራበት ይሹ አላህ ጋር መታወራው ነገር ይፈልጋል ሊንክድ ማድረግ ይፈልጋልና ይሄ መተላለፎችን አያለው ብዙ ጊዜ ማለት አቅልህን ላቅልህ እየለፋህ ለሩህ እየለፋህ እንደሆነ በአጅር ታገኝ ይሆናል አጅር ሌላ ነገር ነው ሩህን ማናገር ሌላ ነው ሩህ እዚህ የተወሰነ እድሜ ተሰጥቷታል አይደል እዚህ ምድር ላይ ፈንክሽን አድርጋ እስክትመለስ ስለዚህ ያችን እድሜ ፈንክሽናሊ ሩህን የሚያናግር ነገር ይፈልጋል አናግሯታለም እኮ አላህ የሚያናግራትንም ወህይ ነው ላከው በሱ ወህይ ውስጥ ገብቶ ይሄ አህካምን ብቻ አይደለም ህግጋትን ብቻ አይደለም ብዙ ጊዜ አይተህ ከሆነ ምን ሙስሊሞችም ይሁኑ ወደ ዲንም ስትመጣ ትእዛዛት ነው የሚነገሩ እንዲህ አርግ አታድርግ ይሄ አይቻልም ይሄ ይቻላል ምናምን ከዛ ባሻገር ሩህን ማናገር ግን አይፈልግም አላህ ጋር ሊንክ ማድረግ አይፈልግም ገብቷላ እና ይሄ ፓርት ይፈልጋል በደንብ እና ሴቶች እሱ ላይ ቢሰሩ ከዛ በኋላ ደግሞ ይሄ ኮንሺየስ የሚሆኑባቸው ነገሮች የሚሰጡባቸው ውሳኔ ሲወስኑ ኢሞሽናል ስለሚሆኑ ቆም ብለው ራሳቸውን ማወቅ ይኖርባቸዋል ምንድነው ካራክተሬ እኔ ባህሪ ምንድነው ከኢሞሽናል ሰው እንዴት ነኝ ራስን ሞር ማወቅ ይኖርባል እኔ ማን ነኝ ምን አይነት ካራክተር ነው ያለኝ ውስጤ የትኛው ካራክተሬ ነው የትኛው ፓርት ላይ የሚጫወተው ምናምን የሚሉ ሐሳቦች አሉትና እሱ ሰፈር ራስን ማወቅ ይፈልጋል ራስህ ጋር በደንብ ስትተዋወቅ የትጋበቡ እንደምትል የምታውቀውና ልክ ሲመጣ ኮንትሮል ታደርገዋለህ ቀድመ ሶ ይሄ ማወቅ ይፈልጋል ለምን ብዙ ስራ የምትሰራ ነች ሴት ልጅ አለ ባል አለ ቤተሰብ ቤት ዘመድ አለ ጎረቤት አለ ማአት ጋር ነው የምትኗኗረው ሶ በይሄ አጥፋው እንደተሰጣት ሁሉ ለስለስ ብላ ልጇን ኬር የምታደርግበት አጥፋ እንደተሰጣት ሁሉ ሰው ጋር ለስለስ የምትልበት አለ ነው ለይ አቋም ሰው የምትሆንበት አለ ልኬት አለውና እሱን ማየት ይፈልጋል
ብዙ ጊዜ ደግሞ ሚስ የምናረገው እንደ ሴት አውለውያት አለ ቅድሚያ መስጠት ያለበት ነገር which is first የሚለው ነገር በደንብ ማየት ይፈልጋል። አንዳንዴ ሆነ ተሰራና ማለት ነው ልትለያይ ትችላለህ። አንተ ፈርስት ያልከውን ነገር እሷ ፈርስት ላትል ትችላለች እና ዲፈረንሺየት አይነት የተለያዩ ሀሳቦች እነሱ ይሆናል ማውራት ይፈልጋሉ እሱ ላይ ግን which is first የቱ ይቀድማል? አዎ አንዳንዴ እንትን ኦርደር ታስቀድምና ፌል ታረጋለህ። በማይቀድም ይሹ እኮ ነው በማይቀድም ይሹ ማይቀድም ቦታ ላይ አቀዳደሚውና ፌል ደግሞ ታደርጋለህ እና የሚቀድም ከሱ የሚቀድም ነገር እያለ አሁን እነዚህ አይነት ኢሹዎች ላይ መስራት ይፈልጋል። ሜንታሊ ሄልዝም ላይ መስራት ይፈልጋል፣ ጤናቸው ላይ መስራት ይፈልጋል እና እሱም ፓርት በደንብ በሴት ቢያዩ አቅል ሩህ ሜንታሊና ከፊዚካሊ ያላቸው ነገር እነዚህን ከጠበቁ ስለዚህ አንድ ነገር ሲያደርጉ ከነዚህ ሰርክል ውስጥ ለኔ የትኛው ላይ ነው የሚጠቅመኝ የሚለውን በደንብ ለይተው ለሁሉም ዘርፉን ቢሰጡ ኢንሻአላህ ዘመኑን ይዋጁ ዘመኑ የሚፈልጋቸው አይነት ይሄኛውን ዘመን ማለፍ የሚችሉ አይነት ሴቶችን ማፍራት ይቻላል። ሀዊዬ በጣም እናመሰግናለን። አይ ዊሽ ቁጭ ብለን ለተወሰኑ 48 ሰዓታትና መሰለ 52 እንዲሁም 86 ሰዓታት ብንዳወራ በጣም ደስ ይለኝ ነበር። ግን ያው ካለው ጊዜ አንፃር ምናምን አንቺን ብዙ ኮሚትመንቶች አሉብሽ እንደ ሴት እነሱን ሁሉ እንትን ብለሽ እዚህ መተሽ ጥሩ ቆይታ ስላደረግን በጣም ደስ ብሎኛል። ሀዊዬ ምናልባት በስፋት ሀሳቦችን ማግኘት የምንችልበት መንገድ አሁን ወደ ቲቪው ላይ ፕሮግራምሽ እየቀጠለ አይደለምና ምን አስበሻል? ምን አስብ ያለው ሳይሆን ምን ጀምረሻል? ኦኬ ወደ መጀመር ማሻአላህ መርሐባ እጅ ከምን ሆይ እንግዲህ በቅርቡ አዲስ ዩቲዩብ ቻናል ከፍቻለሁ ሀዋሾ በሚለው ነውና ቤዚካሊ ከሴቶች ጋር ፎከስ ያደርጋል ግን ብዙ ጉዳዮችን እዳስሳለሁ ብዬ አስባለሁ። ማለት ሞር ፍሪ ትሆናለህ አንድ ስፔሲፊክ ጉዳይ ላይ አይደለም የማነሳውና ሰፋ ያሉ የተለያዩ ጉዳዮችን የተለያዩ እንግዶችን እየጋበዝኩ ማይባቸው ፕሮግራሞች ይኖሩኛል። በግል የሚይዛቸው ፕሮግራሞች ይኖሩኛል ብዬ አስባለሁ። ኢንሻአላህ አጠር ያሉ ሀሳቦችን ማነሳበት ቻናል ነው። ቲክቶክ ከመዋለሽ ኦኬ ተወሰኑ በጣም አጫጭር የምላቸውን ሀሳቦች ማንሳት ጀምሬያለሁ። ገና ቅርብ ቀናት ከጀመርኩ ቀናት ረመዳን ውስጥ ነው የጀመርኩት ረመዳን ውስጥ ነውና በደንብ ብዙ ነገሮችን ማነሳ ይመስለኛል። ማለት ጠንከር ያሉ ሀሳቦች ይነሳሉ። ብዙ ጊዜ እንዳልኩህ ነው ቻሌንጅ የሚያደርጉ ይሄ አይነኬ የሚባሉ ሀሳቦችን ማናትንኩ እንዳላቸው ማናቀም በይ እንግዲህ ይባላል አይነኬ ናቸው ወይ ነው ሲጀምር ማለት ይሄ ዲኑ ሲያግድህ ታገድ ችግር የለውም። ቃል ልኬት መሆን ያለበት ዲን ነው ብዬ አስባለሁ። ማለት ኢስላም የሚያግዳቸው ነው። ስለዚህ አትጠይቅ መጠየቅ ስለሌለብህ ኢሹ ካለ በቃ ስለተደረጉ ኢሹዎች ብቻ እነዛ ሰርክል ስለተደረጉ ኢሹዎች ብቻ ላታነሳ ትችላለህ። ከዛ ውጭ ግን ማህበረሰቡ አንደርስታንድ እንዲያደርግ ጅብሪል ረሱል ሰለላሁ ዐለይሂ ወሰለም ከመጠየቅ ነው አይደለም የሚነሳው መጣና እዛ ሐዲስ ላይ መጥቶኩ አቀማመጡ አደቡን ሐዲሱ ጅብሪል የሚለው ላይ አደቡን ሳንተን ብሎ ከመጠየቅ ነው የሚነሳው። ምናልባት ተጠያቂው ከጠያቂው አያውቅም ሁላ ያሉት ከመጠየቅ ይነሳልና በደንብ ጥያቄዎች ይነሳሉ፣ ሀሳቦች ይነሳሉ። የሚመክኑ ጥያቄዎች ብዙ አይመቹኝም። ጥያቄ መምከን መልስ ማግኘት አለበት። መልስ ማግኘት ሌላው ኢሹ ሆኖ ልክ ጥያቄ ሲነሳ ግን ሰው ከዛ ነው እኮ የሚነሳው። አየህ ጥያቄ ከመጠየቅ ነው ወደ ማመን። ለማመን ኢሹ የሆኑብህን ሀሳቦች መጠየቅ አለብህ። ሶ አንተ የሆነን ሰው ዳዕዋ ስታደርግለት ይሄ ዝም ብሎ ክርክር ምናምን አይደለም ኢሹ። ጥያቄው ግን ልክ ባለው በተለካ መጠን መልስ ሊኖረው ይገባል። አለው እስልምና ላይ የሌለው የሚመስሉ በጣም ብዙ ሀሳቦች ዝም ብለው አየር ላይ ቁርጥ ተደርገው ሲቀሩ ታያለህ። ግን አለው ያለውን የሚገባውን ሰው ጋብዘህ ሊመልስ የሚችለውን አካል እንደየ ፕሮግራሙ አልተለመደም አይደለ? ብዙ ጊዜ በቃ የሚታወቁት የእውቀት ዘርፎች አሉ። እነሱ ላይ ብዙ ጊዜ ኮሙኒኬት ማድረግ ነው እንጂ እንደዚህ
ወጣ ያሉ ጥያቄዎችን አንስቶ እነሱ ላይ ሾራ ማድረግ በለመድም ያለበት ይመስላል። በደንብ መጠየቅ አለ። ምክንያቱም ኦልሬዲ ውስጥ ከጥያቄ እኮ አይመለስም። ውስጥ ይጠይቃል ግን እያፈንከው ነው። ስለዚህ ይሄ አላህ ጋር ሊንክ ስታደርግ በቃ ባለፈው እንዳነሳሁት ነው ነብዩላህ ኢብራሂም አርኒ ከይፈ ቱህይ الموت አሉ እኮ በቃ አታምንም እንዴ ያላቸው አላህ Subhanahu በላ ወላኪን ሊየጥመዒነ ቀልቢ ያለ አሉ ነብዩላህ ኢብራሂም ናቸው። እንግዲህ ሊየጥመዒነ ቀልቢ ነብይ አቡል አንቢያ ሱብሃንአላህ እኛ ሊየጥመዒነ ቀልቢ ብንል የሚገርም ነገር አይደለም ነው። ጥያቄ ብናነሳ ያው አደብ ይፈልጋል። በታነሳቸውን ነገሮች ማየት ምናምን እሱን መርሳት አይፈልግም ነው እንጂ ስለዚህ እንግዶችም የቀበስሽ በደንብ ጥሩ ቆይታ የምታረጊበት ቻናል ነው ኢንሻአላህ። ሶ ሊንክ እናስቀምጣለን። ምናልባት ሰርች ማድረግ ከፈለጉ ደግሞ እንዲሁ ስክሪን ላይ ባለው ሰርች ማድረግ ይችላል። ወይም ደግሞ ወረድ ብላችሁ የኮሜንት የመጀመሪያው የኮሜንት ቦክስ ላይ ታገኙታላችሁ። ቲክቶክም እንደዚሁ ይኖራታል። ሁለቱም እናስቀምጣለን። ገብታችሁ ፎሎ ብታረጉ ብዙ ሀሳቦችን ማግኘት ትችላላችሁ። በተለይ ሴቶች እንዳያልፋችሁ የቻናል ግቡ፣ ተከታተሉ። ሀዊ በጣም ብዙ ቢዮንድ ከዚህም ውጪ በጣም ብዙ ሀሳቦች እንዳሏት እኔ በደንብ ስለማውቅና እሱን ሪከመንድ አደርጋችኋለሁኝ። ሶ ታች ኮሜንት ላይ ገብታችሁ አሁኑን ሊንኩን ተጭናችሁ የቻናሏ አካል ባለቤት መሆን ትችላላችሁ። እግረ መንገድ ደግሞ በሀዊ በኩል እንዲነሳ የምትፈልጉት ጥያቄ ደግሞ ይኖራል። ሴቶች በተለይ አይደለ እንድታነሽላችሁ የሚፈልጉት ጥያቄ ይኖራል። ሶ እሱንም በሷ በኩል ማስፈጸም ትችላላችሁ። ሀዊ እንግዲህ ፈቅደሽ ጥሩ ጊዜ ስላሳለፍን በጣም ደስ ብሎኛል። በጣም አመሰግናለሁኝ። አላህ እውቀትሽን ይባርክልሽ። ከዚህ በላይ ደግሞ በደንብ ከፍ ብለሽ በደንብ በስፋት ማህበረሰብ ማገልገል የምትችይበትን አቅም አላህ እንዲሰጥሽ የሁል ጊዜ ዱዓዬ ነው። ቴንኪዩ አመሰግናለሁ። በጣም አመሰግናለሁ። እኔም እስካሁን ብዙ ጠፍቻለሁ መሰለኝ። ይሄው አሁን ከዚህ በኋላ ኢንሻአላህ ያው ማህበረሰብ የምታገለግልባቸው ብዙ ሚንሶች ይኖራሉና ከዛ ጋር ተያይዞ የተወሰኑ ከትሬኒንጎች ጋር ከመድረሳን በልኩ ማየት እፈልጋለሁ አሳክቸው ማለት ነውና እንደዚህ አይነት እቅዶች አሉኝ። የሄድኩባቸው ያሉት ነገሮች አሉ። ኢንሻአላህ በቅርቡ ኢንሻአላህ ኦንም ማደርገው ነገር ይኖረኛል ብዬ ተስፋ አደርጋለሁ ኢንሻአላህ። ስለዚህ ያኔ ካውንስል ማማከር ስትጀምሪ ሰፋ ያለ ሲመጣ ደግሞ እንደዚሁ ብዙ ተመልካቾች አንዳንዴ እንዴት ነው ፊልም ተደራረጊው ሴም ፔጅ ላይ ስትሆኚ ምናምን ስለሆነ ይመስለኛልና የሚገቡ ባለሙያዎች ይኖሩታል በየፊልዱ አካላት ይኖሩታል። አሁን እንትኑን ሴት ስለማድረግ በደንብ እንትኑ ላይ ያለቀለት ነው ማለት አልቋል። ፕሮጀክቱም የተሰራው ምናምን መንገዶችን እየሄድኩ ነው። እነሱ መንገዶች ሲሳኩ ኦን ማደርገው አንድ የነጻ ማዕከል በአላህ ፍቃድ ይኖረኛል ቢያ ኢንሻአላህ ያኔ መተሽ አናውንስ ታረጊነ ልባቸውን አንጠልጥለሽ አትቀሪም ኢንሻአላህ። ያኔም ኢንሻአላህ ተመጭና ምንድነው የታሰበው የሚለው ነገር ነው በስፋት እናወራበታለን። ሀዊ አላህ ያገዝሽ፣ አላህ ይጨመርበት ኢንሻአላህ። በድጋሚ በጣም አመሰግናለሁ። ፖድካስታችን እንዴት አገኘሽው? መስኮት ነው ከመጡ በኋላ ሀሳብ እንወስዳለን። መስኮት ፖድካስት እኮ መስኮት ነው። በመስኮት ብዙ ነገር እኔ ገብቶኛል። አሁን እኔ ገብቶኛል። ተመልካቾችስ አስበዋል? ቤትህ ሆነ በቀዳዳ ከማየት በመስኮት አሻግረህ ወለል ያሉ በጣም ብዙ ሀሳቦችን ማየት ትችላለህ። ከመስኮት አሻግረህ ስታይ ከቤትህ የተለየ ነገር ታያለህ። እዚህ ቦታ ላይ መስኮት ያልኩበትን ሪዝን የሆነ ፊል ያረክሽው የመሰለኝ ተቸገርኩ። ታውቂያለሽ በጣም ብዙ ሰው ያገኘኝና አንተ ግን ለሞላ ስም መስኮት ምናምን ይለኛል። ከዛ እንቆምና በሚዲያ ተናግሬ አላውቅም። ባይዛወይ ለሁሉም ለተመልካቾች ትቸዋለሁ የሆነ በቃ ይመራመሩበት ብዬ። ግን አንዳንድ ሰዎች በጣም የቀርብ ሰዎች ይዙኝና ምናምን ማለት ለሞላ ስም ምናምን ዋይ መስኮት ለምን እና አስረዳቸዋለሁ ለዚህ ምናምን በጣም ነው የሚገርማቸው ብዙዎች ቆመ የምታይበት እይታ ነው ማለት ወደ ቤት ማየት ወደ ሆነ ፎከስ ወደ ተደረገ ቦታ ነው የምታየው። አንድ ነገር ነው የምታነሳው ከውጭ። እኔ መስኮትን ሳስበው ከውጭ ሆኜ በመስኮት በኩል ማየት አይደለም ማስበው ከቤት ውስጥ ሆኜ ወደ ውጭ ስታይ እኔ ጋር ካለ የተለየ ሀሳብ ወደ ሰፋ ብዙ ዳይቨርሲቲ ወደማገኝበት ከዛ በኋላ ደግሞ ስፍት ብለህ ወጥተህ ብዙ አማራጮችን ወደምታይበት
አንግል ያሳየኛል ብዬ ነው ማስበው። የሚገርም እይታ ነው። አዊ እቺን የመስኮት እንትን ላይ እንጨምራታል ነበረ። በርግጥ ሰፋ አድርገሽዋል፣ እንጨምሯለን። ሀዊ በጣም አመሰግናለሁኝ። እኔም ኢንሻአላህ ዩቲዩብሽ ላይ እንመጣለን። አትጥፊብን፣ ሀሳቦችሽን እንወዳቸዋለን። ኢንሻአላህ በዛ ነው በደንብ በሰፊው እንገናኛለን ብዬ ተስፋ አድርጋለሁ። ተመልካቾች ይመጣሉ እንግዲህ ተቀበይልኝ፣ ሻይውና በይልኝ። መርሐባ ተመልካቾች፣ እናንተም እንግዲህ እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ ሀሳቦቻችንን ስላደመጣችሁ እጅግ አድርገን እናመሰግናለን። የሀዊን ሁለቱንም በተለይ የዩቲዩቡን እንዲሁም ደግሞ የቲክቶኩን ገብታችሁ መከታተላችሁን እንዳትረሱ። እሱን በጣም አደራላችሁ ፈልጋለሁ። በየቀኑ አዳዲስ ሀሳቦችን ታደምጣላችሁ። ወደ ህይወታችሁ ሊተረጎሙ የሚችሉ በጣም ትላልቅ ሀሳቦችን ማግኘት ትችላላችሁ። እሱን እንግዲህ ዛሬ ነገ ሳትሉ አሁኑ ገብታችሁ ጆይን እንድታረጉ ምክረ ሀሳቤን ወደ እናንተ አቀርባለሁኝ። እስካሁን ሰዓት ድረስ አብራችሁን ስለቆያችሁ በድጋሚ እጅግ አድርጌ አመሰግናለሁ። ከኔ ጋር በቀጣይ ሳምንት ከሌላ እንግዳ ጋር ተመልሰን እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።